መስጠት ያለበት ሰው ካለ አንድ ሀሳብ ስጡና እኛ ጨመቅል እናደርገው ነው። ይቅርታ አድርጉልን ነው ከደህንነቱ አንጻር። ቴንኪ ወላሂ በጣም ነው የምናመሰግነው። ኢሚ ጊፍት የምትሰጡት በጣም ነው የምናመሰግነው ሁላችሁም። እሺ አላህ ይስጣችሁ። በጣም ነው የምናመሰግነው። አሁን አንቺ ኮንፈርት የሚሰማ እሺ፣ ቀጥል። ሚት አንስታል ወይ ቀጥይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ደግሞ እንዳስተያይ ልጆችስ ቢመከሩ እስከ መቼ ከእናታቸው ጋር እንደዚህ ተያይዘው እንደዚህ ውሻና ድመት ምን አደረጋቸው? ለምን ቢመከሩስ? ማለት መጀመሪያ በፍቅር ተያይዘው በሰው እባካችሁን ለእናንተ ህይወት ሲባል እናት ትልቅ ክብር ያላት ናት። በቃ እናት ከጉልበት በታች ነች። ጀነትን ለማግኘት በእናት እግር ስር ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም አይደለ? ስለዚህ እነዚህን ልጆች ቢያንስ እንኳን የዛ ዓለምን ተውትና ለዛኛው ዓለም እንኳን አታስቡም እንዴ? ሺህ ዓመት አይኖርም። የኮንትራት ዓለም ነች። ስለዚህ እባካችሁ ለእናታችሁ ፍቅር ስጡ፣ ቦታ ስጡ ተብለው ልጆቹ መጀመሪያ በፍቅር ተይዘው እንዲመከሩ እንዲገሰጡ ቢደረጉስ? ሁለተኛ እናቲቱ በጣም ታሳዝናለች። ወላሂ ታሳዝናለች። በጣም ነው ያሳዘነች። ጥሩ ጥያቄ። አንድ የሁላችሁንም ሀሳብ ለመስማት እባካችሁ ሼር ኮፒ ሊንክ አድርጉትና አንዴ ወደ ጭማቂው ገብተን ቤት ይገዛላት ከተባለ ለእናታችን በቅድም ባለፈውም እንደተባለው በ3 ሚሊዮን በ2 ሚሊዮን ኮንዶሚኒየም ይገኛል ተብሏል። ይሄ ደግሞ 1000 ሰው 5,000 ብር ቢያወጣ የዚች እንባ እናድሳለን ብዬ አስባለሁ። እንደኔ ሀሳብ ኦስማን ልክ ነህ። እኔም ቤት ቢገዛላት ስለዚች እናት በጣም እኔም ሁላችንም ያቅማችን እናወጣለን። ሌላ ተጨማሪ ሀሳብ ደግሞ ትልልቅ ቪው ያላችሁ ልጆች የዚች እናት እንባ እናብስ። አያስፈልግም። ይኸውልሽ ምን እንዲያደርጉ ታውቂያለሽ? ቲክታክ የሚጠቀሙ ሰዎች እኔ ስላየሁ ነው። ልጆቹ ከተለያየ ቦታ እየገቡ ጋላክሲ ምናምን እያወረዱ አሁን ሶፊያ ላይ በጣም የተለያዩ ጊፍቶች ሲወርዱ አይተናል። የተለያዩ ጊፍቶች እየወረዱ ሀሳብ ሲያስቀይሯት እያየን ነው። እኔ በአይን ያየሁት ነገር። ኦኬ ኡስማን፣ አንተ የት ሀገር ነው ያለው? ምናልባት ኢትዮጵያ ከሆንክ ምናልባት ለምን ልጆቹን በቅርበት አግኝተህ አታናግራቸውም? የይቅርታ ልብ ቢኖራቸው እናታቸውን ይቅርታ ሊያረጉላት ብታረግላቸው ሜቢ። ለምን እቺ እናት አሁን የትኛውም ቃል አያጽናናትም? ቤትን ብንገዛላት፣ ቤትን ብንከራይላት ከልጅ በላይ ምን አለ? ማለት እናት የሆናችሁ እንግዲህ ታውቁታላችሁ። ከልጅ በላይ ምን አለ? እነዚህ ልጆች በእናታቸው ላይ ያዝነው እናት እንደዚህ ከሚዲያ እያንከራተቷት ምንድን ነው ችግሩ? ሴጣን ተጠግቷቸው ከሆነ ወደ እምነት ተቋማቸው ይሄዱ፣ ይጸለይባቸው። ይህን ያህል ሰው ልጅ ወዶ አይደለም ማለት እነዚህ ልጆች እኔ ጤነኛ አይመስሉኝም። ቢኮዝ እንዴት የሰው ልጅ እናቱን በዚህ ልክ ይጠላል? ምን ባጠፋች? ወልዳ ባሳደገች? ስለዚህ እኔ እምለው የኔ አስተያየት ቤቱ እንዳለ ሆኖ እርቁ ላይ ብንሰራበት በጣም አሪፍ ነው። እነዚህ ልጆች ጤነኞች አይደሉም። መጸለይ ያለበት በእምነታቸው ቁርአን መቀራት አለበት። ጤነኛ ሰው እንዴት እናቱን ይጠላል? በህይወት ሌላው እናቴን ከየት ላምጣት ብሎ አፈር ይቆፍራል። በህይወት ያለችን እናት እንደዚህ ማሳዘን፣ ሊያውም ሴት ልጆች ሆነው ይሰማሉ። ይህን ላይቭ እየተከታተላችሁ ነው። ፈጣሪ አምላክ ይፈርድባቸዋል። ለእናታችሁ ይቅርታ በሉ እየሰማችሁ ከሆነ። ኡስማን ደግሞ ኢትዮጵያ ካለክ በቅርበት አግኛቸው። ያው የሰው ልጆች ናቸው። ያው እህቴ ኢትዮጵያ አይደለም ያለሁት። አሁን ለጠየቅሽን ጥያቄ ደግሞ እኔ ምላሽ ልስጥሽ። ከዚህ በፊት አየር ጤና የምትገኘው ቦታ ገብታ ጭራሽ ነቅዬን ያሰጧት። ለምን? ለእናት የፈለገ ነገር ተሳዳቢ ናቸው እነሱ። እንዴት እንዳለች እኔ ኡስማን ይቅርታ እንዴ ልመልስልሽ። ጠየቅሽኝ ጥያቄ ስለሆነ ስለልጆቿ ስለመጣችሁ ገዝት ላይ አስገብቻታለሁ። አየር ጤና ያለችው አንቺ ምን አባሽ ነው? እንደዚህ አይባልም። እናት ነቅዬን ያስወረርኳት ቦልኬያታለሁ ጭራሽ ማለት ነው። ለምን እናትን በዚህ ልክ አንቺ እስከማለት ድረስ የተደረሰ ኡስማንዬ ይኸውልህ፣ ስለ ልጆቿ እንደበደሏት እናትየው እያወራች ነው። ግን ወደው አይመስለኝም። እኔ ማለት ጤነኛ ሰው እንዴት እናቱን ይጠላል? እናት የፈለገ ነገር ብታደርግ ለምን በጋለ ቢላ አታቃጥልም? እኔ ጤነኞች አይመስሉኝም። የሆነ ነገር ሀፕን አድርጓል። ሰው እባካችሁ ተሰብስበን እነዚህ ልጆች እናድናቸው። እኔ ጤነኞች አይመስሉኝም። ይኸው እናትየው እንደምታወራው ተናንቀ ከእናት ጋር ይኸውልሽ፣ እነሱ እኮ ሰላም ያለው
ይኸውልሽ ቆይ አንዴ ልመልስለት። ይኸውልሽ እነሱ ሰላም ያለው እንቅልፍ እየተኙ የሚፈልጉትን ምግብ እየበሉ ኦኬ ስታናገሪያቸው እንኳን ለእናትየው የሚመልሱሉትን ምላሽ ሪስፔክት እያደረጉ እሷ እኮ ከሳች ከቀን ወደ ቀን እየከሳች እናታቸው እየጠቆረች። ወደ መፍትሄው እንግባ እንዴ። ሁላችሁም ሼር ኮፒ ሊንክ አድርጉ፣ እንጠይቃት እሷን ምን እንደምትፈልግ ተነጋገር። ማዚ የሃይማኖት አባት ጋር ቢወሰዱት እነሱ ሼዎች ጋር ከማን ጋር ተነጋግረን ሀሳባችንን ልስጥ። አረና መዲና አንድ በጣም ብዙ ሰው ሀሳብ የሚሰጥ ሰው ገስት ላይ እየገባ ነው። አንድ ሁለት ሰው ተባበሩን እስኪ። ይቅርታ ሀሳብ የምትሰጡ ሰዎች እሺ፣ አንድ ቁጥርና ገስት ላኩልኝ። በጣም ብዙ ሰው እኛም አለን። እሺ ግቡ፣ ኮመንት ላይ የምትጽፉ ሰዎች ገስት ላኩ። ኦኬ ኡስማን፣ እኔ እወርዳለሁ። አዲስ የገባም ሰው ያውራ። እሺ ኤላ ያውራ፣ እወርዳለሁ። አንዴ ሀሳቡን ጨመቅ እናድርገው። እሺ አንዴ ኡስማን ለኤላ ምንድን ኤላ ቀጥታ ይችላል። እንዴት ናችሁ? ሰላም ብያለሁ። ሰላም አለይኩም። ሰላም ይላየ አላህ ይስጥሽ። ደግፍተሩ ይላየ። አረ ኖርማል ነበር። ቀጥታ እስቲ ይላየ አሳሽ እንደ ሀሳብ በቃ ዝም ብሎ የሆነ ወይ ቻሌንጅ ተጀምሮ ምናምን አሁን እንደዚህ ሀሳብ በመስጠት ምናምን ብቻ ምንም የሚቀየር ነገር የለም። እርቅ መሆን ካለበት እሷ የሆነ ጠጊዛ ምናምን ነው መሆን አለበት። እሷ የተመቻቸ ቦታ ላይ ሆና እዛ እርቁን ይታሰብበታል ምናምን። አሁን የእሷ ምቾት ብናስቀድም ነው። ጥሩ ሀሳብ ላይ በጣም ጥሩ ሀሳብ። እሺ ሌሎቻችሁስ? እሺ ስለዚህ ሌሎቻችሁም ሀሳብ ስጡና ወደ መፍትሄው እንግባና ወደ ቤት ቻሌንጁ ከተባለ ወደ ቤት ቻሌንጁ እንሄዳለን ማለት ነው። ሁላችንም ተባብረናል። እጇ ላይ ያለው ገንዘብ እንጠይቃለን። አንዴ ሀሳብ ልስጥና ከዛ እንትን ትላላችሁ ከቻላችሁ ማለት ነው። ኦኬ እኔ ሀሳቤ ከኤላ ጋር ይስማማል። አይ ቲንክ እሷ በእነሱ እጅ ስላለች በእነሱ እንደምትኖር ስላወቁ ነው እንጂ ተረጋግታ ብትኖር ኢኮኖሚዋ የተረጋጋ ቢሆን የምትኖርበት ቦታ ቢኖራት የራሷ ራሳቸው መምጣታቸው አይቀርም። እግዚአብሔርም ደግሞ ፈጣሪም ደግሞ ወደ እናታቸው የሚያመጣበት ሪዝን ይኖራቸዋል። ግን አሁን እሷ ስላልተረጋጋች የምትኖርበት ቦታ ስለሌላት ኢኮኖሚዋም ስለሚያውቁት እነሱ ለዛ ነው በዚህ ደረጃ የሚንቋት በዚህ ደረጃ እንትን የሚሉት እና እሷ ብትረጋጋ የምትኖርበት እንደተባለው ቢሆን ራሳቸው መምጣታቸው አይቀርም እና ኢኮኖሚካሊ እሷን የምትጠናክርበትን መንገድ ብንፈልግ ባይ ነኝ። ምርጥ ነው። ምርጥ ነው። ሌሎቻችሁ ሀሳብ መስጠት ያለበት ይሰጥና ወደ ጨመቀው ቦታ እንሄዳለን ማለት ነው።